ወደ ራሳችን ተመልሰን ወደ የምንናገረው የምንማክረው የምናደርገው ንግግራቶች ለምን ህይወቱን የሰው ልጅ ህይወቱ ላይ ገብቶ ህይወቱን ማበላሸት ህይወቱን ማናቀው ማን እዛ ጋር ያለው አንድ ነገር ቆይ አሁን አስታውሻለሁ ማብራት እየሰራ እና አንድ ነገር የሰው ልጅ ማለት ነው እንደዚህ ሚዲያ ላይ እነዚህ ልጆች አንዳንድ ጊዜ አስተሳሰባችን ለምን እንደዚህ እንደሚያስብ ለምን እንደዚህ እንዲያስብ የእውነት ሪል ሆኖ ይውላችሁ ሪል ሆኖ ይሄ ነገር ሪል ነው እውነት ነው ከተባለ እንደዚህ ተወራርዶ እንደዚህ አደባባይ ላይ ወጥቶ እንደዚህ ተወራርዶ በሰላም እኮ መለያየት ይችላል። በጣም የሰው ልጅ አደባባይ ላይ ነው ያለው። ሰፈር ላይ እኮ ያሉት እናት አባታቸው ጋር ነው አይደለም የሚነጋገሩት ያሉት አደባባይ ላይ ሚዲያ 2 ሚሊዮን አሁን እኛ ጨረቃ ፋሚሊ ወይም 400,000 ነው በቃ ከ400,000 በላይ ሰው የሚሆን የለንም። ይኸውላሽ ቲክታክ ላይ የሚተቆራርጦ የሚመጣው ፌስቡክ ላይ ተቆራርጦ ፌስቡክ ላይ ተቆራርጦ የሚሄደው ብዙ መንገድ አለ። ዘጋ ከ1 ሚሊዮን ሰው በላይ ነው እንደዚህ ተወራርዶ እንደዚህ ተቃለው እንዴ የሰው ልጅ የሚለያየው በጥሩ በክፉ እንዴ እናንተ አደባባይ ላይ ከሰዎች ጋር ስንለያይ አደባባይ ላይ እንደዚህ ተሳሰዳድባችሁ ነው እንዴ የምትለያዩ? አደባባይ ላይ በሰላም ማንኛውም ሰው ሁሉም ሚዲያውን ጊዜ የተሻሻለ ጊዜ ሲሆን ይሄንን ብቻ እስቲ ጭንቅላታችሁ ላይ አድርጎ የሱን የእውነት ቢሆን ኑሮ እመቤቴ ምስክሬ ናት ብሩኬ የእውነት ይሄ ልጅ የእውነት አስረግዛት የእውነት አስወልዷት ቢሆን ኑሮ በጭራሽ ወደ ሚዲያ ይመጣል። በጭራሽ ማለት ነው ወደ ሚዲያ ጥቅጥ ብሎ አይመጣም። ለምን እርስ በራሳቸው ምስጥራቸው ይጠባበቃሉ። ትክክለኛ ምስጥራቸው ወደ ህይወታ ወደዚህ አያም ቢሞቱ ማለት ነው ትክክለኛ መኖራ ህይወታቸው ወደዚህ ወደ ሚዲያ አያመጡም። ትክክለኛ ቢሆን ኑሮ ተሸፋፍኖ ተገላልጦ እንኳን ቢወጣ ራሱ ውሸት ነው ብሎ ነው እውነት ቢኖር ራሱ ውሸት ነው ብሎ ተከራክሮ ነው ያንን ነገር አብሮ ሸፋፍኖ አይ ሰው ስማችን ለማጥፋት ነው እንደዚህ ያተደረገው እንደዚህ ነው ብሎ ነው የሚታለፈው እንጂ የፈለገ ነገር ቢመጣ እሱም እንደዚህ ብሎ እሷም እንደዚህ ብላ አይመጡ። ይሄንን ለምንድን ነው ጭንቅላታችን ላይ ሁሉ ጊዜ ሴት ማናደርገው ነው እኔ ጥያቄ። ስለዚህ ወዳችኋለሁ፣ አከብራችኋለሁ። እንረጋጋ፣ ሁላችንም እንረጋጋ። የምንወራው ኦብስዬ ኔትወርክ ይዞሻል? አዎ ኔትወርክ ይዟታል። ቀላት እኮ ከታየች ሳቢያት መብሩ ትሳባት። ሌሎቻችሁ አይደለም መብሩ እየተደወለባትም ነው የሚያስወጣ። አዎ እንደዛ ነው መሰለኝ። ሃይ ጨረቃዬ፣ ዛሬ እዛ ሰፈሩስ እንዴት ነው? አላየችም ውስጥ ነው። ሰላም ጀሚላ፣ እንዴት ነሽ? ሰላም ነሽ ወይ? ሰላም በሉ ከታች። ሰላም ውዴ፣ እንዴት ነሽ? ደህና ነሽ? እኛ አለን። ዛሬ ምንድን ነው የበላሽው? ማስኪታ እንዳይሆን የምታኝኪው አንቺ ሴትዮ። ማብሩ እጄ እኮ ተበጠሰ። ተላጠ። አዎ ወላሂ ተላጠ። ቡና ደግሞ አሁን አልነበረም የሚደረገው። የለም ደም እየፈሰሰ ነው።
ደም እየፈሰሰ ነው። ለምን ሐኪም ቤቱ አትሄጂም? ዝም ብለሽ ንፋስ አስነኪው እንዳጠቀልዩ ሌላ እንዳጠቀልዩ ንፋስ ይንካው እንዳጠቀልዩ ሌላ እንዳጠቀልዩ ሳባተ ኦብሴ እሺ ቆይ ከጅሩኛ እንደ ራይዝ ነኝ ጀሚላ ሙይት ያጂ ጀሚላ ሰላም አለይኩም ወራህመቱላሂ ወበረካቱ። እዚህ እያዋሩኝ እኮ ነው። ኦኬ ሙይት ያጂ ኦብሴ ያልጨረሰች ኦኬ 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 እንትን ላይ አርጓት። አዎ የተደወለብኝ ማለት ነው። ፈጣሪን ብሩ አትደውሉ እያልኩ እኮ ነው። አትደውሉ እያልኩ ነው። የሆነች ልጅ ማለት ነው እዚህ ጋር ማን የምትባለው ቁጥሬን ሰጥቻት በሰላም ነቡ ታውቂያለሽ፣ እንደ እንትን ፌንት ለቀን ነው ልጅቷ ማለት ነው። አዎ እና የሷ ወንድ እንትን አድርጋለች፣ ሪከርድ አድርጋ ነበር። መጀመሪያ የወንድ ማለት ነው። ሀና ናት ስማ። ሀንዬ ይኸውልሽ እታች ካለሽ ማለት ነው የወንድ ስላለ እኔ ስደውል አታነሽም። ስለዚህ ደግሞ ማድረግ ስላልክ ግሩፕ ላይ ማለሽ፣ ግሩፕ ላይ አወራሻለሁ። አሁንም እዚህ ጋር አወራሻለሁ። እኔ ብሎክ ማድረግ እችላለሁ፣ ግን ደግሞ መልእክትሽን የምትፈልጊውን ነገር ሪከርድ ማድረግ እንትን ማድረግ ትቻለሽ። አለበለዚያ ስልክ ማንሳት እዚህ ጋር እያወራሁ ያለው ስለተመቸኝ አይደለም፣ ተመችቶኝ አይደለም ማወራው እየተራራጥ ለምን አሁን እዚህ ጋር ከምታወራ ከኔ ጋራ ብታወራ የምትሉ ሰዎች ካላችሁ እኔ ተመችቶኝ አይደለም፣ እየተንቀሳቀስ ነው ማወራው። በዚህ ሰዓት ደግሞ ከሰው እዚህ ጋር መጥቶ ማስረዳት ነው የምትፈልጉ ነገር እዚህ ጋር ቁጭ ብሎ ማዳመጥ ይችላል። እዚህ ጋር ሳወራ ማለት ነው። እዛ ጋር እንዳትደውሉ ብሎክ ነው የማደርግሽ እህቴ፣ በጣም ይቅርታ። እና እንደዛ ነው የምለው። ሁላችንም ጥንቃቄ እናደርግ። የምንወረውረው ቃላቶችን፣ የምናደርገው ነገራቶችን ሁላችንም ጥንቃቄ እናደርግ። አንገቴን ይሰጣለሁ። ነገም ከነጎዳም እና ብሩኬ እንደማይለያዩ ነገ ጠላት ያፍራል። እኛ ደግሞ ዛሬ ጠላት ተለያየው ብሎ የደስታ መግለጫ ሲያገልጽ ራሱ እኛ ደግሞ ዛሬ በእናትንም ቀኑ እየደረሰ ነው። አንድ ቀን ደግሞ እኛም ያዘንበት እነሱ ስለተከፉ ብቻ ነው ተለያዩ ብለን ሳይሆን ስለተከፉ ብቻ ነው። ሁለቱም ተከፍተው ስለአየነው ነው እንጂ የምንከፋ ሲከፉ እንከፋለን፣ ሲደሰቱ እንደሰታለን። ምክንያቱም ስለምንወዳቸው ስለምናከብራቸው እንደ እህቴ ስለማያቸው ከእህቶቼ ነጥዬ አይቼም አላውቅም። ነገም ከነጎዳም አላያቸው። ሲያጠፉም እንቆጣቸዋለን። እህቶቼ ነው ብሩኬ ወንድሜ ነው፣ አይምም እህቴ ናት። ቢያጠፉ ልክ እንናገራለን፣ ልክ እህቶቻችን እንደምንናገረው ማለት ነው። ነገ የቆፈርን ጉድጓድ ሰው አያውቅም፣ አያውቅም፣ ማንነቴን አያውቅም ብላችሁ እስከ ጥግ ለማስደብ እስከ ጥግ የምትሮጡት እግዚአብሔር ከላይ ያለ እግዚአብሔር ይመሰክራል። ሰውን ለማዋረድ እግዚአብሔር ባላያችሁ መንገድ እግዚአብሔር እናንተ ፎቶ ስትዘቀዝቁ እግዚአብሔር ደግሞ አካላችሁን እንደሚዘቀዝቅ ይሄንን ወቁ። ተገልባጭ ነው። ሰው አይንም ይላል። ሰውን ለማቆሸሽ እንሮጣለን፣ ሰውን ለማስደብ እንሮጣለን፣ ሰውን ለማዋረድ እንሮጣለን። እግዚአብሔር ደግሞ የእውነት እነሱ በፎቶ ስታደርጉ ስታዋርዱ፣ እናንተ ደግሞ ስትቆሙ ነው እግዚአብሔር ደስታችሁን በቆማችሁበት ልብሳችሁን የሚያወጣላችሁ። በአንድ ትንሽዬ ነገር ነው እግዚአብሔር የሚያዋርዳችሁ። ይህንን ብዬ ነው ማምነው ማለት ነው፣ ሁሌ ማለት ነው። እግዚአብሔር በትንሹ ነገር ነው የሚያጋልጣቸው። ይኸውላችሁ እናት ልጇ ሌባ ነበረ። የሆነ አባባል አለ በኦሮሞ ማለት ነው። ልጁ ሌባ ነበረና ምን ያደርጋል መሰላችሁ? አንድ መጀመሪያ ጊዜ እንቁላል ሰርቆ ሲያመጣ ልጄ እንኳን አመጣልኝ ትለዋለች። ድጋሜ ሄዶ ደግሞ እንትን ይዞ ሲመጣ አሁን ብላ ትቀበላለች፣ ትጨፍራለች።
አሁንም በግ ይዞ ሲመጣ ይጠፍታል። መጨረሻ ላይ በሬ ይዞ ሲመጣ ምን አደረገ? ተያዘ ሌባው ማለት ነው። ሌባው ተያዘ። ሲያዝ ምንድነው አለ ወይኔ እናቴ ያ እንቁላል የሸረጥኩት ጊዜ ብትገርፊኝ ወይም ደግሞ ለምን አመጣች ታመጣብ ጠይቀኝ ኑሮ ለዛሬ ለዚህ ውርደት ቀን አልበቃም ነበር። አንቺንም አላዋርድ እግዚአብሔር በአንድ ቀን ሁሉንም ነገር የሚፈጽም ይሆናል። ወዳችኋለሁ። ካበዛውባችሁ በጣም ይቅርታ። እንዳትፈሩ። እግዚአብሔርን ይዛችሁ ተራመዱ። አታድርጉ። ትክክለኛ ሰዎች ወደ ብሩኬም ሳትሄዱ ወደ ጸሎት በጸሎት የሚጨርሰው ወዳችኋለሁ፣ አከብራችኋለሁ። ነብቴ ማርያም የሰላሙን የደስታውን ታቀርብልን ነው። ወዳችኋለሁ። ታታበሉ ጋር እናንተ እንትን በጣም እናመሰግናለን። እናንተ ነብቱ ኧረ ስሙ አዩ የሮጠችበት አምጥሎ አጋና ስጊቢና እንደሳኩት ማለት እንደዛ ይኸውልሽ የሆነ እንትን አምጥቶ ውሻ የምትሮጥ ውሻ አለች። ከውሻ ጋር ያቀናበሩት ማለት ኧረ እኔ ከአህያዋ ጋር የተቀናበረውን ናኒ ልካለኝ ልኬልሻለሁ። ወይኔ በላቸው ነው ግን ጨዋት የልጆች ጨዋታ ያለው ላኢላሀ ኢለላህ ሞት ይሻላል። እንዴት እንደምታስጨው የኛው ስልኳ ሙይት የሚይዝ አይመስለኝም። የኛው ስልኳ ሙይት የሚይዝ አይመስለኝም። የሚሚ አይ ላይ ለላ ስትል ለይላ እኔ ደግሞ መሐመድ ረሱልላ አልኳት። ናንዬ ምነው ድምፅሽ ዘጋሽን እኮ? ናኑካ ወረደች እንዴ? የት አለች? ናኑ አለች እንዴ? ነበረች፣ ቅድም ወረደች እኮ። ዞር ዞር እያለች ነው። ያብርሽ ያበጋዝን ጉዳይ ልታይ ዞር ዞር እያለች ምን ያየሽም እንዴ? ማይን ምን ይታረቃሉ? ነቡ ግን አዲስ ካራክተር ጀምረው ነው የሚታረቁት። አብርሽ ልጁን ከፍቅር ጋር ይዞ ጠፋ አሉ። ሰማሽ እንግዲህ ትናንትና ሩታ ልጁን አላሳይም ማለች አሉ። ዛሬ ደግሞ ይዞ ጠፋ። አብሮ ምነው ጭንቅላትሽን ያልሽ? እንኳን ይዞ ጠፋ። ሁለቴ ነው የእንትና ገርሞኛል ነው ያበጋዝ ብርቱካን የሚለው እያወራች አይደለችም። ዘርፌን ሳባ ነቡ የሚጠርግኝ ኢዴ እንትን ያለው ሰላም፣ እንዴት ናችሁ ጀማዓ? ብሌና እንዴት ነሽ? ሰላም ነሽ? አለን ይመስገነው። ብሌን እንዴት ነሽ? ደህና ነሽ? አለሁ። እንዴት ነሽ ላይሎ? ሰላም ነው? ደህና ነኝ አልሐምዱሊላህ። ታውዬ ምን እንደምትጠቃለሽ ታውዬ ምን እንደምትጠቃለሽ ሰላም ሰላም ብሌን እንዴት ነሽ? ጀሚላ ሰላም ነው? ስሪ ማለት አፍሮክ ነው። ጠፋሽሳ? ሰውዬሽ ቀብቷል። ኦብሴ እንኳን መጣሽ። አለው ውዴ፣ እንኳን ኖርሽልን። ሰሞኑን ጠፍተሻል ትንሽ። እኔም እኮ አሁን እኮ እንትን ጀምሬያለሁ፣ ቆፍጠን ማለት ጀምሬያለሁ። ይበቃል። አንቺ 15 ቀን ሊሞላ ነው። እኮ ያለመድሽው ነገር አምጥቶ ነው። ቆፍጠን በይ። ይኸውልሽ ሴትዮዋ ሄዶ ቀበቶ ይሰሪ ይላል።
እኮ አሁን ልክ እንደ ወንድሜ መሆን አለበት። ዛሬ ቀበቶ ይሰር ስንል ዛሬ ቆፍጠን ብሏል። ጀግና ጀግና ጀግና። ከዛ ይኸውልሽ እናንተ እኔ ስገባ ቤኪ ዛሬ ተርፏል፣ ግን ድንጋይ ይዛ መላጣው ቤኪ ወላሂ አታው ካሜራ እናንተ እንትን ማቀኔ ግን ጨረቃ ፋሚሊ መቤትን ይመቻችሁ። እንዴት እንደሚያቀነባብሩት እኔዎችዬ እንድታቀነባብሩ ኦብሴ በበሩ ጭንቅላቷን አናቷን ሲላት ወላሂ ውስጤ እንዴት ደስ እንዳለኝ ነው። አላህ ይቅር ይበለኝ። ወላሂ ተመታለች እኮ የበላኝ ቦታ ነው ያከፍኩት። ታውቂያለሽ እንትና ፍፄ እኮ ደግ አደረገ። ለምን እንደሆነ ታውቂያለሽ? የሆነ ቂም አለበት ፍፄ ጋማ ብዬ እኔ ደምድሜያለሁ። ለምን እንደሆነ ልጅቷ እንትን አድርጋ የመጣችው ሃይሚን አላየሽም? ፍፄ እኮ አይደለም የመታት ቡራ ነው ሲስበው በሩ ግጭት እንዴት ደስ እንዳለኝ እንትኑም እዛ እሷም ፍፄም እኮ እየገፋት ነበር። ፍፄ እኮ እያገዘ ነበር። አዎ ጠምዶ እስከ ዛሬ ያረሩት እኮ እስከ ዛሬ ያረሩት ነው እኮ ነው። ምን እስከ ዛሬ ያረሩት እኛም አረናል። ዛሬ ዋጋውን ታገኛለች። አናቷን በበሩ ቋስ ያደረገው እኮ ተጣመመች። እኔ እጄን እንዴት እንደማደርግ እዚህ ብታዩኝ የዛኔ እውነት ወቅሴ እንደዛሬ ደስ ብሎኝ አላውቅም። እንደው የበላኝ ቦታ አከፍኩት ተመስገን አካፍል። አይ እኔ እንትን ብያለሁ፣ ጌታን ተናድጃለሁ። ለምን እንደሆነ ታውቂያለሽ? እኔ በእነሱ ሳይሆን እንደዚህ ከፍታችሁ ትላንትና ሁለቱም ተከፍቶ ሲመጡ ማየት አንፈልግም። ተከፍቶ ሲመጡ ለምን እንደሆነ ታውቂያለሽ? ብዙ ጊዜ እውነቱም ያወጡት አሁን